ጀማው ይሄኛው አካውንት ተመለሰ መሰለኝ። እንግዲህ መፖስት አልቻልኩም ነበር እስካሁን በሁለተኛ አካውንት የነበር ፖስት የነበረው። እንግዲህ በአግባቡ አሸንፈናል 3-0 በሆነ ውጤት። እንኳን ደስ አላችሁ። ያው በዚህኛው መፖስት አልቻልኩም ነበር። ይኸው እንደምታየው 97 ላይ እያደረሰ ቪዲዮዎችን እያቆምብኝ ነበር። እንችላለን ጀማው። ማዱኬ ምን አይነት ማዱኬ ነው ዛሬ ታየው ጀማው። እንዴት አባት ጀማው ማርቲኔሊ ሲያገባው ጎል ሚስተር ሻምፒዮንስ ሊግ ማርቲኔሊ እናቴ ተሞት እኔ ማለት ነው። ይሄ ቤንች ቡድን ማለት ነው። ይሄ ቤንች ቡድናችን በቃ ለትርፌን ለመግጠም በቃ ይቀመጥልን ምትሉ ሰዎች እያሰባሰብኩ ነበር ድምጽ። የምሬን ነው። በቃ ለትርፌ ማንስ ቡድን ነው ይሄ። በቃ ወይኔ በተለይ ደግሞ ማን እንዳስደሰተኝ ታውቃላችሁ? ኖሪጋርድ የሚሉት ተጫዋች። ቆይ ምንድነው አተ ማህለ ኋላና የት ነው ቦታ ተናገር ማን አተሰመረልን እኮ በና ይሄ ኳላ አሪፍ ነው። ይጣራልን የት ነው ትክክለኛ ቦታ ውስጥ አርቴታ ማናገር ነው ያለብኝ። ለማንኛውም እንኳን ደስ አላችሁ ጀማው። አካውንቲን በደንብ ኮፒ ሊንክ አድርጉልኝ። መፖሰት አልቻልኩም። በቃ ያልፖሰትኩበት ምክንያት በሁለተኛ የፖሰትኩበት ምክንያት መፖሰታችንን ብሎ ይዞኝ ነው። በደንብ ኮፒ ሊንክ አድርጉልኝ እስቲ አካውንቴን ጀማው። ይመቻችሁ። ነግሬያችኋለሁ እኮ የኛ ሚስተር ቻምፒዮንስ ሊግ ጋብሪኤል ማርቲኔሊ ነው። ምን አይነት ጎል ነው ዛሬ ደግሞ እያየን ያለ ነው። ጋብሪኤል ማርቲኔሊ ጎል ቨርሰስ ክለብ ብሩጅ ብለህ ሰርች አድርግ። ዛሬ አርሰናል ተጫዋቾች ማለት ነው ማርቲኔሊና ማድዌኬ ከጨዋታው በኋላ ለደህንነታቸው መስጋት አለባቸው። በረኛውን አንጠልጥለው ገደሉት። ዛሬ እኮ ደም ብዛት ደም ግፊት ያለበት ሰው እኮ በእነዚህ ተጫዋቾች ጎል እኮ ሞቷል። ማርቲኔሊ ምንድን ነው የምትሰራው? ምን አይነት ጎል ነው ጋይስ? እንዴት ያልቻልኩም ዛሬ። አረ እንለያለን። ማድዌኬም ሁለተኛ ጎሉን አስቆጥሯል። ቴንኪው ቼልሲ። ሃንግማን በጣም በእውነት በጣም ነው የምናመሰግነው። አርሰናል That is the most. Another clean sheet, another Champions League game, 3-0 ቀለል ወርዘ ገነስ another victory 6-6 ማለት 18 ነጥብ አለ። ወደ ነገስንበት ቻምፒየንስ ሊግ ፎከስ ማድረግ ስለነበረብን ነው። አሁን እንመለሳለን ውልቭዝ ላይ ማለት ማድዌኬ የሚገርም ጎል። ማርቲኔሊ የፈርስት ሃፍ ቪዲዮን አይቶታል መሰለኝ። ሰከንድ ሃፍ ላይ ከዛ ላም ጎሉን ብትል ጄሱስ ገብቶ እንዴት እንዳስደሰተኝ። ጎል ብቻ ነው የቀረው ማንን አንስቼ ማንን ልተር። ኖርጋርድ ራሱ ዛሬ ምርጥ ዲፌንሳችን አስተማማኝ ሆኗል። ግን 3 አግብተህ ምንም ነገር ካልገባብህ ማኑ ከዚህ በላይ ምን ፐርፎርማንስ አለ ከዚህ በላይ? ውልቭዝን ደግሞ 5 እናደርግለታል ያረፉ ተጫዋቾችን ስለምናመጣ የአካዳሚ ተጫዋች ምናምን እኮ ነው በቃ። አሁን ሁለቱን ጨዋታዎች ማለት ኢንተር ሚላንንም በቤንች እናጋየዋለን። በቤንች ኢንተር ሚላንን መናቅ የለብኝም። አዎ ግን ቢያሸንፈንም ለውጥ የለውም ማለት እንደዛሬ ብንሸንፍ ምንም አይመስለኝም ብዬሽ ነበር። ግን እናሸንፋለን because we are the gunners ፓፓውቴ። ማርቲኔሊና ማዱኬ አይቻልም እኮ አይቻልም። እሺ እንደዛ አይቻልም። እሺ ሁለተኛ እንዳይለመዳችሁ አይቻልም። ኖ እንዲ ምን አይነጎለው በስመ አብ ወልድ ወመንፈስ ቅዱስ። እኔ ረፍት ሰዓት ላይ ልሰራውን ፈለኩ። ከዛ ቆይ አንዴ ለቅቢ እኮ ነው። ምን አይነት ጎል ነው? እንዴት አባቱ ነው የሚያምረው! የማርቲኔሊ ራሱ ይሄ 90 ዲግሪ ተመችቷቸዋል። ቋጣሪያንስ በቃ ተኙ። ለምን አተኙ? ሲጀምር እስካሁን ሰዓት ራሱ ማን እንዳስጠበቃችሁ አላውቅም፣ ግን ተኙ በቃ። መቼስ እንቋጥር ብላችሁ ገብታችሁ ጎል እንዲህ ነው የሚያስብል ጎል አይታችሁ ወጣችሁታል። ለማንኛውም የቅዳሜውን በደንብ የሚክሰን ጨዋታ ይመስላል። አሪፍ ነው። እንግዲህ ቅዳሜና እሑድ መጥቶ ደግሞ ይበልጥ እስከምንካካስ እንዴት እንደቸኮል ካልገባችሁ ማለት ነው። ጋይነርሶች ዊኬንድ እስከሚመጣልን ዘና ቀብራር ጎምለል በሉ እሺ፣ እንዳሰቡ በቤንች ገብተን ማለት ነው 3 ጎል ከክሊንሺት ጋር ምን አይነት ቲም ነው ያለ ማን ዛሬ ማለት ነው። የአመቱ ምርጥ ጎል ውድድር ነበር የነበረው የሚመስለው። ምንድነው ማዱኬ በዚህ በኩል 90 ዲግሪ፣ ማርቲኔሊ በዛ በኩል ምንድነው ከዛ የምታዘንቡት? ምን ሆናችሁ ነው? ማዱኬ 2 ጎል አግብቷል። ምን አይነት ጨዋታ ነው የተጫወተው? ማን ኳስ ስጡት 5 ሰው ያርፋል፣ ምንም ችግር የለበትም። ማርቲኔሊ እዛ ጋር ምን አይነት ክሮሶች ነበር ስታነሳ የነበረው ዛሬ ማለት ነው። በጣም የሚያምር ጨዋታ፣ ቲማችን በጣም ነው ደስ ያለኝ። ማን አዌይ ጌም ስኳድ ሮቴሽን እያራመድን ማለት አረ እንችላለን። አረ በስማ ጄሱስ
ከስንት ጊዜ ጉዳት በኋላ ዛሬ ገብቶ አንግል ገጨበት። እንዴት እንደተናደድኩ ለሱን የተናደድኩ። ኧረ በስመ አብ ቢያገባው እኔ ላለቅሱላችን ነበር። ማን ጄሱስ ገብቶ ብዙ ኳስ ነበር እያገኘ የነበረው። እኔ እሱ ሰውዬ ኳስ ያገኛል። ዮኬሬሽ ያላገኛቸውን ኳሶች ጄሱስ ገብቶ ያገኛቸዋል። እንዴት እንደሆነ ምንም የገባኝ ነገር የለም። ማን በጣም የሚያምር ጨዋታ ነው የተጫወት ነው። ኧረ በስመ አብ ሉዊስ ኬሊ በዛ በኩል ምናምን ነገር ምንድነው ተቀይሮ የሚገቡት ተጫዋቾቻችን እንዳለ የሚችሉት? ቆይ ምን ሆነን ነው አሁን ማለት ነው? የአስቶን ቪላውን ሽንፈት በዚህ ነው ያካካስ ነው ማለት። ፕሪሚየር ሊግ ደግሞ ጉዳችሁ ነው። ጀማው አንድ ነገር ልናገር፣ በቃ አንተኛ ለማይጠቅም ነገር አነጋን አንተኛ። እነሱም አሰልጣኙ እንዲባረር ብለው ነው እንደዚህ ያደረጉት። እንተኛ በቃ ዳይ ወደ እንቅልፍ ማድረግ አይቻልም። እኔ እንደውም ዛሬ በቤንች ይገባል ትንሽ ይፈተናል ምናምን ብዬ ነበር። ምን አይነት ጎል ለሚገባው ማዱኬ ምን አይነት ጎል ነው ያገባው? ይቻላል። እኔ እኮ ሲቲ ነው ያለው ብዬ የማየው እንግዲህ አርሰናል ነው። ኧረ ማርቲኔሊ ራሱ ምንድነው? ይቻላል። ኧረ በቃ አርሰናል ሻምፒዮንስ ሊግ ላይ ጎል አይገባብህም እንዴ? ገብቶበታል እንዴ? እስካሁን አልገባበትም መሰለኝ። ኧረ ምንድነው? ኖኒ ማዱዌኬ ምንድን ነው ያደረገው? እኔ የሲቲን ጨዋታ እያየሁ ነበረ። ይሄ ጎል ግን ሊወራለት ይገባል ማለት ነው። ሀፍ ታይም ነው፣ 1-0 እየመራ ነው አርሰናል። ውጤቱን ተውት ማለት ማዱዌኬ ምንድነው ቼልሲ ለቆ ሲወጣ ወደ ሰይጣንነት የተቀየረው? እንደዚህ ይመታል እንዴ? ጎሉን አይተን እንመለስ። ትችላል፣ የምር ትችላል። ይሄ ሳካን ማስቀመጥ ነው ያለበት ከፎደን ጋር የሚያወዳድሩትን። አይ ቁም ነገር ግን ሳካ ይሄ ቢጎዳ ራሱ ለአመት ማዱዌኬ በደንብ አድርጎ መሸፈን የሚችል ልጅ ነው። የሚገርም ባለፈው ከብሬንትፎርድ ራሱ በቃ ሊያስቋጥረኝ ያልቻለ ልጅ፣ የሚያስፈራ ኳስ ነው ይዞ የሚገባው። ለማንኛውም ውጤቱ እንድትሸነፉ። እዚህኛን ላጅ ለገናዥ እምቢ ብሎናል። እዛ ክለብ በርገር ነው ክለብ ሳንድዊች ነው የሚባል ፋይዳ መታወቂያ ከሌለው ማንነቱ ካልተለየ ሲናይጫውታል። አቡዬ ፍሬ ተርፎታል፣ ጨጓራ ተርፎታል፣ ይቋጥራል። እንደውም ኮምቦን አስቶን ቪላዬ ከሌለ ያልቋጥርም። እቺ ዶሮዋንም እቺ ኒውካስትልና አሶቱና ብቻ አስቶን ቪላዬን አስገቡልኝ፣ ሻምፒዮንስ ሊግ አስገቡልኝ። ያባችሁ ሻምፒዮንስ ሊግ ሳይጫወት እስካሁን ያልተኛችሁ ሰዎች ግን ምንድነው የምትሰሩት? ተኙ በቃ በአክብሮት። ያሁን ከረፍት ገብቷል አርሰናል። ተኙ በቃ ተኙ ባካችሁ፣ በአክብሮት ማለት ነው። ቋጣሪያንስ ተኙ በቃ። እስካሁን ምን ትሰራላችሁ? ተኙ እንጂ በሀፍ ታይም አለቀ አይደለ? አንድ ጎል አግብተናል። የመራ ነው የጨመር ነው እንጂ የምንሄደው ከዚህ በኋላ መቼስ ትሸነፋላችሁ ብላችኋል የምጠብቁት አይደለ? ተኙ በቃ። እስቲ ዛሬ እንኳን ሰላም እንቅልፍ ተኙ። እኛም አርሲ ፋሚሊ ዘና ብለንበት ኳሱ እስቲ በደንብ። ማዱዌኬ ደግሞ ምን አይነት ጎል ሊያሳየን ከዚህ በኋላ? ሁለት ጎል እጠብቃለሁ። የአርሲ ፋሚሊ ስንት ትጠብቃላችሁ? እስኪ እናንተ ኮሜንት ሴክሽን ላይ አስቀምጡልኝ። ሼር፣ ኮፒ ሊንክ፣ ሪፖስት ማድረግ እንዳይረሳ። ይመቻችሁ። አስቶን ቪላ ባጠፋው ክለብ ብሩጅ ቂጡ እስከሚላጥ ተለበለበ። ቂጡ እስከሚላጥ። ዛሬ ደግሞ ደጋፊዎቹን በነጥብ ሰው የካሰው በጎሎቹ። ማንኪ ምን አይነት መግነጢሳዊ ጎል ነው! ምን ካገባ አይቀርም ሲያ ዙዝ አርሰናል ይላል እንኳን ለቀቁ። ዙቢሜንዲ 2 አሲስት። ዛሬ ደግሞ ጭራሽ ኖርጋርድ ነው ተከላካይ ግርግሎት የገባው። ማንም ይጎዳ አርቴታ መላያጣ። ዛሬም ሲቲ የሚገርም ጨዋታ፣ የሚገርም ቼልሲ የሚባለው ግን ምን አይነት ቅመም ነው ተጫዋች ነው ደግሞ ምን አይነት ኮንግሬስ ስቲፋኖ ኮንግራ። የሚገርም ጨዋታ። አርሰናል ማለት ይሄ ነው በቃ። አርሰናል ተመልሷል። ቀጣይ ወልቭስ ምን እንደሚወጣ እናያለን። ወልቭስ በዚህ አቋምሽ አርሰናል መጥቶልሻል ጀማው። እነዚህን ጥቃቅንና አነስተኛ ክለቦች ይሄ ወያኔ ይሸከሽካል። ዘንድሮ ተመችቶታል። እያለጠፈ እያላጋ ሌፍት ኤንድ ራይት። ይመችሽ። በቃ ደግሞ የሚደርሳቸው ማለት ግሩፕ ስቴጅ ላይ ያላቸው ቲሞች በጣም ነው የሚያሰቁት። ከቼክ ሪፐብሊክ የግብርና ማህበር፣ ከቤልጅየም የወተት ተዋጽኦች ማህበር ምናምን ቆራሌ ምናምን ነገር ነው የሚሸከሽኪው። ክለብ ብሩጅ ስሎቫኪያ ምናምን ነገር። እኛ ከኢንተር ከነ ምናምን ጋር ከነ ማድሪድ ጋር እንፋለጣለን። እናንተ እነዚህን ጥቃቅንና አነስተኛ እየወሰጅ ትለጥፊያለሽ። ተመችቶታል። ዘንድሮ ተመችቶታል። አንደኛ ናቸው ስቲል 6ቱንም ጨዋታ አሸንፈው። ይመቻቸው። ነገር ግን ከበድ እያለ ሲመጣ እናያለን።
ይህንን ጥቃቅንና አነስተኛ ሀሌታ ውሃ ግብር ከፋይ የሆነ ቲም ግን ማለት ነው ለጥፈው እየወሰድክ ተመችቶሃል። ግን አሸነፍኩ ብለህ እንዳታወራ። ጥቃቅንና አነስተኛን እየወሰድክ እየገረፍክ ማለት ነው። ገርዘን ወንድ ልጅ አያለቅስም ስለሚባል እንጂ ጀመው ዛሬ የተፈጠረብኝ ነገር የሚያስለቅስ ነገር ነው። የምሬ ነው። በጣም ነው የመረረኝ። በቃ በጣም ነው የመረረኝ። አርሰናል ማሸነፍ እኮ አይደለም የኔ መጨረሻ፣ አርሰናል ላይ የቋጠሩ መቃጠል ነው። እኔ አሁን ገብቶኛል። በቃ እግዚአብሔር የጨጓራ የመጨረሻ ዩናይትድ ሳይሆን አርሰናል ላይ መቋጠር ነው። እኔ ምን አግብቶኝ ነው እስከ 7 ሰዓት መቋጠረው? እንዲህ ሰው ጠዋቴን አበላሸው። ምሽቴን ብቻ አይደለም ነገ ጠዋት የተበላሸ ቀን የተበላሸ አልቆ ሐሙስ ተበላሽቷል። በዚህ ወያላ ምክንያት ምን አገባኝ ሲጀመር። እዛ ደግሞ የማድሪድን ለማየት ቁጭ ማድሪድም ተሸነፈ፣ አርሰናልም አሸነፈ። ማዱኪ ወደ ጎል ያግባ፣ እኔ ልቋጠር ብል ማዱኪ ወደ ጎል ያግባ። ኧረ በስመ አብ፣ ኧረ በስመ አብ፣ ኧረ በስመ አብ፣ ኧረ ቅሌት፣ ኧረ ቅሌት፣ ኧረ ቅሌት፣ ኧረ ቅሌት፣ ኧረ ቅሌት። ይስራችሁን ይስጣችሁን፣ ያቃጣችሁን ደፉኝ ነው። ማሸነፍ ብቻ በቂ አይደለም፣ ጸዴ ጎል ሳታገቡ ድርሽ እንዳትሉ ብሎ አርቴታ አስጠንቅቆ ወደ ሜዳ ላካቸው። ጸዴ ጎል አግብተው 3-0 ዘና ብለን አሸነፍም ማለት ነው። ትንንሽ ስጋቶች አሉ ሌላ ቀን የምናወራባቸው ማለት ነው። ለምሳሌ የስኬሊ ነገር ሰከንዳፍ ይሻላል እንጂ የስኬሊ ነገር ከዩኬሪሽ ጋር ጭራሽ ቡድኑ ከዩኬሪሽ ጋር እየሰራ አይመስልም። ብቻውን ትሬኒንግ የሚሰራ ነው የሚመስለው። ዩኬሪሽ ለመሻሻል ያስፈልገዋል። ኦዴጋርድ ስቲል አልተመለሰችም። አዶን ነው የጋብሪኤል ጄሱስ መመለስ በጣም ጸደው ነገር እሱ ነው። ከዚህ እንትን ማዱኬ ማግባቱ በጣም ደስ ብሎኛል። ያውም 2 ጎል ሃትሪክ ቢሰራ ደግሞ በጣም ደስ ይለኝ ነበረ። ብቻ ፖዚቲቭ ነገሮችም አሉት፣ የሚያሳስቡ ነገሮችም አሉት። ጉዳት ምናምን ነገር ከተስተካከልን ይሄ ቡድን በሻምፒዮንስ ሊጉም በፕሪሚየር ሊጉም በጣም ሩቅ የሚሄድ ቡድን እንደሆነ አሳይቶናል። ይመቻቹ። ኮፒ ሊንክ አድርጎ ፎሎ አድርጉ። ተናደሩ። ምን አይነት አርሰናልን የተመለከትነው ዛሬ? ምን አይነት አርሰናልን የተመለከትነው? ዋው ሚኬል አርቴታ፣ ዋው ማርቲኔሊ፣ ዋው ማዱኬ፣ ዋው አርሰናል፣ ዋው ኖርጋርድ፣ ዋው ኢንካፔ። ምን አይነት እግር ኳስ ነው ያስመለከቱን። ይህንን አርሰናል ነበረ ማየት እንፈልገው። ይህንን አርሰናል ነው ሁሌ ማየት የምንፈልገው። አዎ አርሰናል ከ18 ጨዋታ በኋላ ተሸንፎ ሚዲያዎች ጫና ያበዙበት ክለባችን አርሰናል የው በአሸናፊነት ቀጥሏል። ትንሽ ስህተት እንዲሰራ የማይፈቀድለት ክለብ አርሰናል የው ስህተት አታገኙብኝም ብሎ ዛሬም እንዳሸነፈ ቀጥሏል። አርስዬ ዛሬ ተከብሮ ነግሶ ወጣ በጨለማው በአውሮፓ ሻምፒየንስ ሊግ። ይመቸነ እንችላለን። በቀኝ ከዚህ በላይ ያለ በስማ 3 የሚያስደነጋግጥ ጎል። እኔ ሲቲና የማድሪድን እያዩ አልነበረም። አርሰናል በቤንች ይገባል ስለተባልኩኝ የሆነ ቋጥርበታለሁ ቢያንስ ተሸንፎ ሙድ ይዛለሁ ምን አይነት ጭዌ ነው። ክለብ ብሩጅን ተማምኜበት ምናምን አይደለም። ቢያንስ ቤንቻችሁ ይሻላል ከቋሚያችሁ። ምን አይነት የሚያስደነግጥ ጎል ነው ያስቆጠሩት ማዱኬና ማርቲኔሊ ማለት። ከዚህ በላይ እንኳን አላያችሁም። ለማንኛውም ቋጣሪያንስ ቼንጅ ሪሞቱን ጠቅ እናድርገውና ያራዳ ልጆች ሌላ ጭዌን መጫጭ። ጠዋት እኮ ተናግሬ ነበር አይደል? አስቶን ቪላ ባጠፋው ክለብ ብሩጅ ይቀጣል፣ ይወቀጣል፣ ይቀጠቀጣል ብዬ ነበር አይደል? ታዲያ ለምንድን ነው እንደዚህ አይነት ቪዲዮ ስሰራ አሚን በሉ ስላችሁ ኮመንት ላይ አሚን ብላችሁ ማታልፉት? ኤኒዌይስ ክለባችን አሳምኖ ቀጥቅጦ አሸንፏል። ረማዱኬ ምን አይነት ፐርፎርማንስ ያሳየው የሚገርም ችሎታውን ነው ዛሬ ያሳየው። ቻምፒዮንስ ሊግ ላይ እንግዲህ እንደሚቀናው በድጋሚ ያሳምኖናል። ኤኒዌይስ በጣም የሚገርም ጨዋታ ነበረ ከጥሩ ብልጫ ጋር። በጣም በሚገርም ጨዋታ ተንቀሳቅሰን ጥሩ ጎሎችን 3 ጎሎችን አስቆጥረን አሸንፈን ወጥተናል ማለት ነው። ነጥባችንንም 18 አድርሰናል። አሁንም በሻምፒዮንስ ሊጉ የመሪነት ደረጃችንን በደንብ አጠናክረን ቀጥለናል ማለት ነው። ይመቻቹ። የሚገርም ጨዋታ ነበረ። አሁን ፎከስ ማድረግ ያለብን የቀጣዩ ጨዋታ ላይ ነው። ወልቭስን በኤምሬትስ የምናስተናግድ ስለሚሆን እዛ ላይ ፎከስ እናድርግ። ይመቻችሁ። መልካም አዳር። ነግሬያችሁ ነበር ጋይስ፣ አርሰናል አሁንም በእንግሊዝ ፕሪሚየር ሊግ ብቻ ሳይሆን በአውሮፓም ጭምር ምርጡ ቡድን ነው ብዬ ባለፈው ቪዲዮ ሰርቼላችሁ ነበር። ማዱዌኬ ኒኖ ይልሃል። ምን አይነት ጎል፣ ምን አይነት ብቃትን ያሳየን። ፓፓፓፓፓፓ አርሰናል 6ቱንም ጨዋታ በ100% የማሸነፍ ሪከርድ ዘንድሮም ቀጥሏል። በቻምፒየንስ ሊጉ ጋይስ የሚያቆመው ጠፍቷል። በቻምፒየንስ ሊጉ አርሰናል ለዛም ደግሞ በርከት ያሉ የመጀመሪያ ቡድን ተጫዋቾችን አሳርፎና በጉዳት ያጣው አርሰናል ወደ ክለብ ብሩጅ ሜዳ አምርቶ 3-0 በሆነ ውጤት ማሸነፍ ችሏል። በጨዋታው ላይ ድንቅ ብቃቱን ያሳየው ኖኒ ማዱዌኬ 2 ጎሎችን ሲያስቆጥር ማርቲኔሊም እንደዚህ ጎል አስቆጥሯል። ማርቲኔሊ በገባባቸው ጨዋታዎች በነገራችን ላይ አርሰናል በታሪኩ ጨዋታ ተሸንፎ አያውቅም ጋይስ። የሚገርም ሪከርድ ነው። ምን አይነት ቡድን ነው እየተመለከተ የምንገኘው። አርሰናል ከአስቶን ቪላው ሽንፈት ከ1-1 ነው ያገገሙት። በተደራራቢ ጉዳት እንግዲህ አሰልጣኝ ሚኬል አርቴታ ክሪስቲያን ኖርጋርድን ሳይቀር ዛሬ የማል ተከላካይ አድርጎ ነው ያጫወተው። ነገር ግን አርሰናል አሁንም ከማሸነፍ
ከማሸነፍ ማንም የሚያስቆመው አላገኘም። ስለ ምሽቱ የአርሰናል አስደናቂ ድል እናንተስ ምን ትላላችሁ? ሀሳባችሁን ኮሜንት ሴክሽን ላይ አስቀምጡልኝ። ሜዳ ስፖርትን ፎሎ ማድረግ እንዳትረሱ። እያዳሚ ማድሪድን በነፃነት ታያል። እኔ እዚህ ብቻዬን ቆሽቴ ያራል እንዴ ምን አገባኝ እንዴ የኔ ፍሬ መጫወቻ ነው እንዴ ምንድነው ፈርስት አጨርሱም እንዴ ቢያንስ ከፈርስት አፍ በኋላ ማድሪድን አናይም? አሁንም አረፈደም ይሄዳሉ ግን አረ ምንድነው እኔ አስቶን ቪላ ነው እንዲመስሉ የታያችሁ ምን አጠፋ የክለቡ አሁን የዚህ ብስም ደግሞ ወጉጉን ይዞታል እኮ ላጥ እያለ ሄዶ አልተጠመጠመም። አሁን ሰለብሬት ተደረገ። አቤት ሲያስጠላ። ደህና ደሩ። አርሰናል 3-0 በሆነ ውጤት አሸንፏል። ሼር ኮፕሊንክ ሪፖስት በማድረግ ጀምሩት። ሼር አርጉት። ለእጢዎቹ ገብታችሁ ታወጡት። አሁን ገብታችሁ ታወጡት ወይ እኛንን እሺ እኛንን አንደኞቹ አውሮፓ ላይም እየረገጥን እንመራለን። እንግሊዝን መተን እየረገጥን ነው የምንመራው። በአውሮፓ ሻምፒየንስ ሊግ በምድቡ ጨዋታ አርሰናል ብቻ ነው ማለፉን ያረጋገጠው። ይሄም ያጀ ባህል ገና 6 ጨዋታ ተጫውቶ 6ቱን የሚያሸነፈው አርሰናል ብቻ ነው። 6 ጨዋታ አድርጎ ከ6 1 የገባበት አርሰናል ብቻ ነው። ይሄን ወንድ ቲም ነው ዋንጫ ይበላ የምትለኝ? ይሄንን ወንድ ቲም ማለት ነው። ዝም ብለህ ተደበቅ። ክለብ ብሩዥ ምን ያደርጋችኋል ነበር ስትሎ የነበረው ቶስታ አሳሁላ አረጣጭ። አሁን አተኛ ማርፈ። በነገራችን ላይ ስለ ተጫዋቾቻችን አልጨረስኩም። እመጣለሁ። እያንዳንዱ ተጫዋች ዛሬ ይመጣለታል። ሁሌም ሰርግ ነው ያራዳ ልጆች። የምሬን ነው። ለቅሶ ቤት ብትሄድም ሁሌም ጥጋብ ነው ያራዳ ልጅ። ክለብ ቡዳ ነው ክለብ ብሩጅ የሚባለውን ይዞ አጋየው። ማን ማዱኬ ብቻውን ከቼልሲ ቤት እግር ይዘህ ውጣ እንጂ ምርጥ አጥቂ ዓለማችን ላይ ያለ ውድ አጥቂ ነው የምትሆነው። የምሬን ነው። አሸነፈ 3-0 ለጠፈው። 3-0 ለጠፈው ነው የምልህ። ማዱኬ ትችላለህ። እናቴን ጨዋታውን አላየሁትም ግን ዝም ብዬ ሃይላይቱን አየሁት። የመጀመሪያ ጎል የሚገርም ጎል። ሚካኤል ምን አይነት ያለ ሜዳም በሜዳ ምን ቋጥርሽ ኦን ታርጌቱን ተሞክሮብሻል። ያረ አርሰናል አሸንፏል ጋይስ። የዛሬው ግን ትንሽ ለየት አለብኝ ማለት ድሮ ምናቃችሁ በሴት ፒስ ምናምን ነበር። ዛሬ ጽድት ያለ ጎል እያገባችሁ ያላችሁት እና አዲስ ነገር ነው መሰለኝ። ትንሽ ሴት ፒስ ላይ ቀዝቀዝ ብላችኋል እና አሪፍ ነው። ግን መቼ ነው ከቪላ ያላችሁ? ቪላ ነው የሚችልሽ ማለት ሌሎቹ ሙኒክ ነው ምናምን እነሱንማ በቃ አየን። የሚያቆምሽ የለም ከቪላ ውጭ። ቪላ ያንቺ ሙኒክ ቦስሽ ነው። ለማንኛውም የሚመቻችሁ እንግዲህ ጨዋታውን ባናየው ከክለብ ብሩጅ እንግዲህ ትሸነፋላችሁ ብለህ አንጠብቅም። ግን ቪላ መች ነው ቪላ በየሳምንቱ ለምንድን ነው ከቪላ ጋር ማትጫወቹ? መድፈኞቹ የአስቶን ቪላን ሽንፈት እንግዲህ ቤልጂየም ሄደው ክለብ ብሩጅን ሲበቀሉበት አምሽተዋል። አርሰናል በአውሮፓ ሻምፒዮንስ ሊግ የሚችለው ጠፍቷል። ከስድስቱንም ድል በማድረግ እንግዲህ ዘንድሮ ብቸኛው ቡድን ነው። መድፈኞቹ ዛሬ 3-0 ሲያሸንፉ ኖኒ ማዱኬ 2 ግብ፣ እንደዚሁም ዘንድሮ አስደናቂ ዓመት እያሳለፈ የሚገኘው በሻምፒዮንስ ሊጉ ጋብሪኤል ማርቲኔሊ 3ኛዋን ግብ በማስቆጠር እንግዲህ ድል ማድረግ ችለዋል። ሻምፒዮንስ ሊግ ላይ እንግዲህ ዘንድሮ አልተቻልኩም እያለ የሚገኘው ጋብሪኤል ማርቲኔሊ በ5 ተከታታይ የአውሮፓ ሻምፒዮንስ ሊግ ጨዋታዎች ግብ በማስቆጠር የመጀመሪያው የአርሰናል ተጫዋች መሆን ችለዋል። በሌላ በኩል ከ322 ቀናት በኋላ ጋብሪኤል ጄሱስ ለመጀመሪያ ጊዜ በመድፈኞቹ ማሊያ እንግዲህ ሜዳ ላይ ገብቶ መጫወት ችሏል ማለት ነው። በሌላ ዜና እንግዲህ ማንቸስተር ሲቲ ሳንቲያጎ በርናባው ድረስ በመሄድ ሪያል ማድሪድን ድል ማድረግ ችሏል። ማድሪዶች እንግዲህ በውጤት ማጣት ቀውስ ውስጥ አሁንም እየተጓዙ ነው። ጣራ ዘግተው ቢጫወቱም ከሽንፈት ሊያድናቸው አልቻለም። ምናልባትም አሰልጣኝ ዣቪ አሎንሶ በነገው ዕለት ሊባረሩ እንደሚችሉ እየተሰማ ይገኛል። እንግዲህ አርሰናል ፕሪሚየር ሊጉንም ሻምፒዮንስ ሊጉን እየመራ ነው። ማንቸስተር ሲቲ ደግሞ በፕሪሚየር ሊጉም በሻምፒዮንስ ሊጉም እኔም አለው እያለ ነው። መድፈኞቹ በ18 ነጥብ ሻምፒዮንስ ሊጉን ሲመሩ ደረጃ ነው። ባየር ሙኒክ፣ ፓሪስ ሰን ጀርሜንም መድፈኞቹን እየተከተሉ ይገኛሉ። አርሰናል ዘንድሮ ሻምፒዮንስ ሊግ፣ ፕሪሚየር ሊግ የትኛውን ዋንጫ የሚያሳካ ይመስላችኋል? ሀሳብ አስተያየታችሁን ኮመንት ላይ አስቀምጡልኝ። በየዕለቱ ወሳኝ ስፖርት መረጃዎችን ለማየት የፕላስ ምልክቷ መጫና ፎሎ ማድረግ አትርሱ። ይመቻችሁ። ስተርሊንግን ሽጠ ብታቃጥለን ማዱኬ ስላለ እኛ አልደበረንም የተባለ 2 ጎል ነው ያገባው። ብራዘር 2 ጎል። ኧረ ቢስሚላ የመጀመሪያውማ ሮኬት ጎል
በቃ ብራዘር ከዚህ በኋላ ሹሩባ ኢዜ ሃትሪክ ሰርቷል። ከዚህ በኋላ እኛም የሹሩባ ምርኮኛ ነን። ሹሩባ የተሰራ ቼልሲ ቤት ማለፍ አለብህ። ከቼልሲ ነው የምንገዛው። ማርቲኔሊ ደግሞ ለመጀመሪያ ጊዜ ሲመታ ያላየሁትን ሲመታ ይቼ ማላቆን ጭራሽ መጥቶ አላገባው። አርቴታ በቃ የሆነን ተጫዋች ለይቶ ከመከረው ብራዘር ለይቶ ከመከረው ጎል አለ። እረ ቢስሚላህ ሹት! ምን አይነት ብቃት ነው! በክሊንሺት ሻምፒየንስ ሊግ ከሜዳ ውጪም ማን እንደ አርሰናል እኮ ነው የሚያስብለው። ያውም በጉዳት ተንኮታኩተንም ክሊንሺት የግላችን ነው። የክሊንሺት አባቱንን ብራዘር ያለ ሳሊባ ነው ክሊንሺት። እንግዲህ የመርፉ ቤተሰብ አረባ አላህ ኮፒ ሊንክ አድርጉ። ግን አረ ውይ ይቅድሙ 3000 ላይ ቪው ቆመ እኮ። አረ በእናትህ ኮፒ ሊንክ ይመችል። ወደለው ማዱኬ እና ማርቲኔሊ ምንድን ያደርጋችሁ ዛሬ? በኢየሱስ ትለያላችሁ። እንችላለን ነው ማለት በሰው ሚዲያ ሄደስ ታርገን የመጣ ነው። ሲቲና ማግደም ነው ያልቀው ብቻ እንኳን ሰዓቱ ከሞኑ ይገለጽ። ክለባችን አርሰናል ክለብ ብሩጅን ወስዶ 3-0 ልጥፍ። ምን አይነት ጎል ነው ያሳዩን። የዛሬው አርሰናል ይለያል። ማዱኬ ለሳካ ትልቅ መልእክት እያስተላለፍክ ነው። ትልቅ መልእክት። ምን አይነት አርሰናል ነው ያየነው? ፐለው አርሰናል 3 የቤልጅየሙ ማንቸስተር ዩናይትድ 0። ከዛሬው ጨዋታ ደስ ያሉኝ 3 ነገሮች፣ አንደኛ ገብርኤል ጄሱስ ወደ ጨዋታ ተመለሰ። ወይኔ በፈጣሪ ደስ ነው ያለኝ ማለት ነው። እና ሁለተኛ ደግሞ ሉዊስ ስኬሊ ቀይ ብቻ ሳያይ ወጣ። ሶስተኛ ደግሞ ማለት ነው ምንድነው አትለኝም? ኑኖ ማዱኬ ጎል አስቆጠረ፣ ወደ ጎል አስቆጣሪነቱ ተመለሰ። ሌላ ደግሞ ልጨምርልህ፣ ማርቲኔሊ 5 ተከታታይ የሻምፒዮንስ ሊግ ጨዋታ ጎል አስቆጠረ። ይሄን አርሰናል በነገራችን ላይ ሌላ ሰለብሬት አላረግም ዛሬ። ትንሽ ቲም ነው ያሸነፍኩት። ትንሽ ቲም ስላሸነፍኩ ምንም ደስታ አልገልጽም። እና የቤልጅየሙን ማንቸስተር ዩናይትድ ሜዳው ድረስ ሄጄ ለጥፌው መጣሁ። ምንም ነገር አይደለም። ሰሞን ገነርስ በለው መድፎ ሲተኮስ አደረ። ምን አይነቱን አርሰናልን የተመለከት ነው። በድንቅ ብቃት ማለት ነው። ክለብ ብሩጅን ሁለተኛ አጠገቤ እንዳደርስ ብሎት ርምርም ነው ያደረገው። 3-0 ሜዳው ድረስ። በስመ አብ ምን አይነቱን ማዱኬን ያየ ነው። አረ ማዱኬ እንዲህ ይችላል። አረ በስመ አብ ዛሬ ፈነጨ። በቃ ክለብ ብሩጅ ላይ ተጫወተባቸው ብቻው ማለት ይቻላል። ምን አይነት ጎል ያስቆጠረው የመጀመሪያ። አረ ሹፉት ምን አይነት ጎል ያስቆጠረው። እንዲህ ይቻላል እንዴ? አረ አይቻልም። አረ በስመ አብ ዋው እጅግ በጣም የሚያምር ጎል ነበር ያስቆጠረው። ሁለተኛውንም እንግዲህ እሱ ነበር ያስቆጠረው። ሁለቱንም እንግዲህ አሲስት ያደረገለት ዙቤሜንዲ ነው። ዋው የተጫዋች ራሱ በስመ አብ። በመቀጠል ሪል ብራዚል ማለት ይሄ ነው። በቃ በአርሰናል ቤት ታሪክ የመጀመሪያው 5 ተከታታይ የአውሮፓ ቻምፒየንስ ሊግ ላይ 5 ጎሎችን ያስቆጠረ ጀግና ተጫዋች ማለት ማርቲኔሊ ነው። ዋው ምን አይነት ድንቅ ጎል ነው እሱ ራሱ ያስቆጠረው። ምን አይነት ድንቅ ጎል ነው ያስቆጠረው። አረ ተመልከቱት። ዋው ማርቲኔሊ በስመ አብ። ዘንድሮ አርሰናል በአውሮፓ ቻምፒየንስ ሊጉ ጭራሽ በቃ አልተቻለም። ኮንግራ አርሰናል አዌ ሄዶ ክለብ ብሩጅን በቤንች ልጥፍ አድርጎት መጣ። እኔ መጀመሪያም አልቋጠርም ብያለሁ። ምንም ያልቋጠርኩት ግን ማዱኬ ሃትሪክ እንዳይሰራ ስቋጥር ነበር እውነት ለመናገር ማለት ነው። ግን አልሰራም። ሃትሪክ አልሰራ። ለምንድን ነው ወሳኝ ጨዋታ ላይ ለምንድን ነው ፕሪሚየር ሊግ ላይ ማያገባላችሁ? ይሶይ አይችልም እንዴ? አይችልም። ቪክተር ዮከሬሽ መቼ ነው የሚያገባው? እሱይ ማን ጋብሪኤል ኢየሱስ ተቀይሮ መጥቶ አንግል መለሰበት እንዴ? መቼ ነው የሚያገባው? ዋናው ሰውዬ ዋናው አጥቂ ክለብ ብሩጅ ላይ ካላገባ መቼ ነው የሚያገባው ነው ጥያቄው። ኤኒዌይስ በቤንች ሄዶ ክለብ ብሩጅን ልጥፍ ነው ያደረገው። ልጥፍ ስትሬት ዊን ቻምፒዮንስ ሊግ ላይ ኖክአውት ላይ ትቀጥላላችሁ በዚህ ወይ ነው ጥያቄው እሱ ነው። ምክንያቱም ይሄ ዋጋ የለውም። ኦልሬዲ 8 ውስጥ ገብታችሁ ጨርሳችኋል። ኖክአውት ላይ እናይሻለን። ክለብ ብሩጅ ግን ማለት ራሱ ቢገጥም አያሸንፍም በዛች አርሰናሎች ማረፍ የሚገባቸውን ተጫዋቾች አሳርፈው 3-0 አሸንፈው እጅግ ወሳኝ ድል በማስመዝገብ ሊጉን ከፍ ብለው መምራት ጀምረዋል። ሚካኤል አርቴታ ትልቅ ገድል ነው እየሰራው። ምክንያቱም የኢቫን ሌኮ ቡድን ክለብ ብሩጅ ማንም ላይ የሚያገባ ቡድን ነው። በተለይ በሜዳው እሱን ክሊንሺት ይዞ መጣ። በእርግጥ አርሰናሎችም መቆጠር የሚገባቸው ኳሶች መክነዋል። በብሩጅ በኩል ግን ስቲል የሚደነቅ ፐርፎርማንስ ነው። የኑኖ ማዱኬ ጎል እጅግ በጣም ልዩ ነበር። የመጀመሪያ 3 ግቦቹን
ሁሉንም በአውሮፓ ቻምፒየንስ ሊግ ማስቆጠር የቻለ ብቸኛው የአርሰናል ተጫዋች ወይም የመጀመሪያው የአርሰናል ተጫዋች ሆኗል። በታዳጊዎች በኩል ደግሞ ጃክ ዊልሼር እና ማክስ ዶማን ከ16 ዓመት በታች የተጫወቱ የአርሰናል ተጫዋቾች ነበሩ በእንግሊዝ ብሔራዊ ቡድን ታሪክ ወይም በእንግሊዛውያን ታሪክ እና ማሊ ሳልመን ሌላ ሶስተኛ ተጫዋች በመሆን ተመዝግቧል። ማርቲኔሊም በ5 ጨዋታ 5ኛ ግቡን በአውሮፓ ቻምፒየንስ ሊግ ያስቆጠሩና ሰክሰሲቭ ጨዋታዎች ላይ በማስቆጠርም ታሪክ ሰርቷል። ብቻ አርሰናል ጥሩ መነሳሻ የሚሆን ነገር አግኝተዋል። ለቀጣዮቹ ወልቭስ ኤቨርተን ጨዋታዎች ፉል ላይክ ሼር ማድረግ አይረስ ይመቻችሁ። አረ ዛሬ ምን አይነት ጎል ነው የሚገባው በእግዚአብሔር ስም እንዴ! ማዱዌኬ ምንድን እኛ ጋር እያለ እኮ እንደዚህ አልነበርክም። እንደዚህ አይደለም እንደዚህ ልታገባ ይቅርና ማለት ነው እንደዚህ ለማግባት አስበህ ራሱ አታውቅም ማለት ነው። ዛሬ ማዱዌኬ ሌላ ታሪክ። እግዚአብሔር እኔ ጥላቻ የለኝም ለማዱዌኬ በቃ ግን የሚገራርም ጎል ነው ሲገባ የነበረው። ዛ ማርቲኔሊ ሰረ በለው ማርቲኔሊ ጠቀለለው እኮ እግዚአብሔር ወገን። የፕሪሚየር ሊግ ቋጠሯችንን ማለት ነው ወደዚህኛው ማምጣት አለብን ግዴታ ነው። እዲ አንዱን ትቶ አንዱን እንትን የለም። ሻምፒዮንስ ሊግ ላይም እንደዚህ ተባብረን መቋጠር አለብን ግዴታ ነው። እዲ ዋናው እኮ እንደውም ሻምፒዮንስ ሊግ ነው። ሻምፒዮንስ ሊግ ነው መብላት የሌለባቸው እነዚህ ጋይስ። ተባብረን አንድ ላይ እንቋጥራለን ማለት ነው። ለቀጣይ ኢንተር ነው። ኢንተር ያው ይሰጣታል ማለት ነው። ኢንተር አምናም ሰጥቷታል፣ ያው ዘንድሮም ይገጫታል ማለት ነው። ምን አይነት የቻምፒየንስ ሊግ ምሽት ነው ያሳለፍነው? የቻምፒየንስ ሊግ ምሽት ይለያል ነው የምላችሁ። ክለባችን ዛሬ 3-0 ማሸነፍ ችሏል። ቶኒ ማዱኬ 2 ጎሎችን ማስቆጠር ችሏል። የመጀመሪያው ጎሉ እጅግ በጣም ነው የሚያምረው። ከዛ በተጨማሪ ማርቲኔሊ በጣም የሚያምር ጎል በማስቆጠር እንግዲህ ክለባችን 3-0 ማሸነፍ ችሏል። የክለባችን ወጣት ተጫዋች ማርሊ ሳልመን በ16 ዓመቱ እንግዲህ ለክለባችን የመጀመሪያ የቻምፒየንስ ሊግ ጨዋታውን ማድረግ ችሏል። ቶኒ ማዱኬ ተቀይሮ እስከሚወጣ ድረስ በጣም የሚገርም እንቅስቃሴ ማድረግ ችሏል። ከዛ በተጨማሪም ቤን ዋይት ወደ አቋሙ ተመልሷል ማለት እንችላለን። በጣም ምርጥ የሚባል ፐርፎርማንስ ከቤን ዋይት ተመልክተናል። በተከላካይ ስፍራ የሚገባው ኖርጋርድ በጣም አሪፍ የሚባል እንቅስቃሴ ማድረግ ችሏል። ዴቪድ ራያም ዛሬ ለጎል የቀረቡ ኳሶችን ሲመልስ እየተመለከት ነው ነበረ። ማርቲኔሊም በተከታታይ በ5 የቻምፒየንስ ሊግ ጨዋታ 5ኛ ጎሉን ማስቆጠር ችሏል። አጠቃላይ ከክለባችን በጣም ምርጥ የሚባል እንቅስቃሴን ተመልክተናል። ክለባችንም እንግዲህ በ18 ነጥብ አንደኛነቱን አጠናክሯል። ጨዋታው እንደተመለከታችሁት ሀሳባችሁን ኮሜንት ሴክሽን ላይ አስቀምጡልኝ። ከመሸ የተለቀቀ ቪዲዮ ስለሆነ ኮፒ ሊንክ ማድረግ እንዳይረሳ፣ እንዲሁም ደግሞ ላይክ እና ፎሎ ማድረግ እንዳይረሳ። ምን አይነት ጎሎችን የተመለከት ነው ጋይስ። በ6ኛ ዙር የአውሮፓ ቻምፒየንስ ሊግ ጨዋታ መድፈኞቹ አርሰናሎች የቤልጂየሙን ክለብ ብሩጅ ከሜዳቸው ውጪ በመጓዝ በመግጠም 3-0 በሆነ ውጤት ከነ ክሊንሺት ማሸነፍ ችሏል። በአውሮፓ ቻምፒየንስ ሊጉ ያላቸውን መሪነትን በ18 ነጥቡ ማጠናከር ችለዋል። ኧረ ጋይስ እዚህ ጨዋታ ላይ የተመለከትናቸው ጎሎች በጣም አስደናቂ ነበሩ። በማዱኬ ጎል ተደንቀን ሳናበቃ ማርቲኔሊ ሌላ በጣም አስደናቂ የሆነ ከርል ጎል አስመልክቶ ነበረ። በዚህ ጨዋታ ላይ ማዱኬ 2 ጎሎችን በማስቆጠር ጥሩ ፐርፎርማንስ ነበረው። ማርቲኔሊም ለ5 ተከታታይ የአውሮፓ ቻምፒየንስ ሊግ ጨዋታዎች ለመድፈኞቹ አርሰናሎች ጎል በማስቆጠር ታሪክ መስራት ችሏል። በአውሮፓ ቻምፒየንስ ሊጉም እንደሚቀነው አስመልክቶናል። ብቻ አርሰናል በጉዳትም ሆነ በማሳረፍ ምክንያት በርከት ያሉ የቋሚ አሰላለፍ የሚጠቀምባቸውን ተጫዋቾች አልጠቀምም ነበር በዚህ ጨዋታ ላይ። ነገር ግን ከነዛ ጋር በመሆኑ እንግዲህ በክሊንሺት እንዲሁም ደግሞ ሙሉ 3 ነጥብ ማስመዝገብ ችሎ በአውሮፓ ቻምፒየንስ ሊግ ያለውን አስደናቂ ጉዞ ቀጥሎበት እየተመለከትን እንገኛለን። ጎሎቹ ግን በጣም ማራኪ ነበሩ። ስለዚህ አርሰናል ምን ትላላችሁ እናንተ? ሀሳባችሁን ኮመንት ሴክሽን ላይ አካፍሉኝ። የፕላስ ምልክቱ በመጫን ፈጣን አዳዲስ የሆኑ ኳስ መረጃዎችን ማግኘት ትችላላችሁ።